ተብላለች 6000 ድራም እዛ ጋር በቪዲዮ ምናምን ያስመታውትን ማምጣት አለብሽ። ስለዚህ መኪናው ገራጅ የምታወጣው ብር ፋሲካ የምታወጣው ብር ሌላ የዛን አይነት መኪና ይገዛል ብዙ። ስለዚህ አሁን ሁለት ነገር ነው የሚጠቀሙት። ቀድሜ ልንገራችሁ ከሁለቱ ነገር አያልፉ። አንደኛ አሁን ይሄ ጥያቄ ስለተነሳ መኪናውን እናሰራለን በቃ ማንኛውም ችግር እንፈታለን ዝም በይ ትባላለች። አንደኛው ፕሬሸር ከበዛ እንዲህ ከቀጠልን እኔ አላማዬ አጠይን ደብደዴ ድራማው ቀርቶ ሪል ተረድታ በግርግር ፈልገው አይደለም ባይዘው በግርግር እንኳን የነገር አድርገውላት እንዲሄዱ ነው። የመጀመሪያው ሊናገሩ የሚችሉት ነገር በቃ አንቺ እንዳታወሪ መኪናው ምንም ይፍጅ ምንም እኔ አሰራዋለሁ ምንም ሚዲያ ላይ ምንም እንዳትይ አሰርቼ እሰጥሻለሁ። አንደኛው የምትባል ሁለተኛው ደግሞ ጠብቂ ትባላለች ለማታቀው ቀን። በነገራችን ላይ ምንም በሌለበት መኪናው በስሙ የባሰ ሪስክ ነው። ምን ያደርግላታል መኪናውን በስሙ ነው ምን ያደርግላታል? መኪናውን በዛ ደረጃ ችግር ያለው መኪና ማሰራት የምትችል ከሆነ ለምን ገንዘብ ትጠይቃለህ? ለምን ይቸግራል አይደል? እኔ ሁሉ ጊዜም የሆነ ነገር አሁን አንዳንድ ሰው እኔ አሁን ብዙ ጊዜ እንዲያን ነገር ምን ነበር የምባለው ምቀኛ። አንድ ሰው በነገራችን ላይ ምቀኛ ለመሆን ተመሳሳይ ቢዝነስ የሚሰራ አንድ አካባቢ የሚኖር በቢዝነስ እንደዚህ ኮምፒት የሚያደርግ ወይም ውድድር ውስጥ ያለ ሲሆን ሰው ምቀኛ ሊል ይችላል። እኔ ማን እንደሆን ካላቀም ኤክስ ሆነ ሌባ ብትሆን እናገራለሁ። ማን እንደሆን ከየት እንደሆን ካላቀም እኔ ራሴ ላይፍ አለኝ የራሴ ኑሮ አለኝ። እኔም ምቀናው አልኳችሁ በጥሩ አይምሮ ቀናለሁ። የምር በጣም በቃ በጣም ጎበዝ የሆነ አይምሮ አትቀኑ። አሁን ሀቁን ልንገራችሁ አዶናይ ሰው ሁሉ ሲያጨበጭብ አላጨበጨብኩ አይቼው ግን በአጋጣሚ ሆኖ ኢትዮጵያ ተገናኝተናል። አንድ ባር ውስጥ ማለት ነው ስጋ ቤት ተገናኝተናል። ሰላም ተባብለናል። ይኸውልህ ከልብ የምታረገው ነገር ሾ ከሌለው ትንሹንም ትልቁንም የሆነም ቦታ በራስህ ምናምን በጣም ኮንቲኒየስሊ ታደርጋለህ ማለት ነው። እቺ ግን ሿሿ የሆነ ሰዓት ትመጣና እንዴ ስልኩ ራሱ አይደክመውም እንዴ የ1000 ብር ነው 500 ብር መኪና ተሰጥቷት እኮ 60,000 ቪዲዮ ነው የተቀረጸው። 60,000 ቪዲዮ እንዴ እኔ ደክመኛ እንዴት ብለህ ታሳልፈዋል? እንዴ ተግባባ። ይሄ እኮ ራሱ ልጅቷን እኮ ራሱ ህይወት እንድጠላ ነው የምታደርገው። 10 ኪሎ ሜትር ሄዶ የሚቆም መኪና ሰጥታ እንዳትተነፍሺ እንዳታወሪ ተብሎ ተሸቅሎባት ወደ ቤት ገብታለች። አሁን እናንተ እሷ ያተረፈች ነው የሚመስላችሁ? እሱ ነው ያተረፈው። በነገራችን እሱ ነው ገንዘብ ያገኘባት። ይሄ አይገባችሁም አንዳንዶቻችሁ። ከባድ እሱ ቆንጆ አትርፎባታል። አድናቂ ነኝ። እግዚአብሔር ምስክሬ ነው። ጀግና ነህ። ለኛ ህዝብ ያስፈልገዋል እንዲህ አይነት ደህና አርጎ እንዲህ ፊት ለፊት የሆነ ነገር እያስከለመ እንዲህ ፊት ለፊት እንዲህ እያለ ከስር ደህና አርጎ የሚገርዝ ሰው ያስፈልጋል። አይገባንም። እዛች ጋር ስለተበላችዋ ስለተሰራባት ድራማ ደሃ አይደለም ይመጣል። አስላክ ሀብታማችን አትንቆ የኛ ቢሊየነር አትንቆ አንተ ምቀኛ ይላል። የትኛው ምድር ላይ የትኛው ዓለም ላይ ነው ቢሊየነር ካንተ ጋር እየመጣ እዚህ ታፕ ሰፈር ቲክታክ ሰፈር ሼር አድርጉልኝ ቪዲዮ ቅረጹልኝ እስቲ ፎሎ አድርጉኝ ሚል ቢሊየነር አይተህ ታውቃለህ? ምድር ላይ የትኛው ምድር ላይ ነው ቢሊየነር ሆኖ ፎሎ አድርጉኝ የሚል? ይሄ እኮ መጎብኘት አለበት። አትጠይቅም። 2 4 5 የኢትዮጵያ አባይ ግድብ የሚገድብ ብረት እንደዚህ አንድ ሰው ይዞልህ ሲመጣ አትጠይቅም። አሚን ጌታዬ ትላለህ። ያንተን ህይወት ለኔ ያርግልኝ። ተው እንዳትሰቃይ። ገንዘብ ህይወት በሌሎች ሰዎች መሸወድ ውስጥ የሚኖር ገንዘብ ያጠፋል። በላብ ሰርተ መኖር ትችላለህ። እኛ ሾርት ከት ብንፈልግ እዚህ ሀገር
ብዙ የምንሰራቸው ስራዎች አሉ። ግን የሰላም እንቅልፍተኛ በላቤ ነው የሚማር ገባ። ስለዚህ ባጭሩ አሁንም እኔ የምነግራችሁ ኦኬ፣ ጥያቄ አላችሁ እመልስልሃለሁ። እኔ ስለማነበው የልጁን አይምሮ እኔ ስለማነብ እኔ እመልስልሃለሁ። ነገር ጥያቄ አላችሁ? አይ ጥያቄ የሚፈጥርባችሁ አሁን ያልገባችሁ ነገር ካለ ድራማው ካልገባችሁ ጥያቄ ልጠይቁና አላምድላችሁ እንመልስላችሁ። ቪዲዮ የዛን ቀን የተቀረጸው መልሼ ልደውልልህ ገባ። ቪዲዮ የዛን ቀን የተቀረጸው እናንተ በጣም ነው ከልሉት። እናንተ ላይ ካልደረሰ አይታወቃችሁም ነው አይደል? እኮ ሰኒ ባለፈው ሰጣት እኮ እሱን ነው እኛ ልክ ስንናገር 19 ቪዲዮ ፖስት። የቆየው ቪዲዮ ምን ያደርጋል? ጥያቄውን እኔ ቢሊየነሩ ወንድሜ ኩራታችን የኔ ጥያቄ የቀየርከው መኪና አንድ 3 ጥያቄ ጠይቁት ብያለሁ። አሁን አድርሱለት ስለምታይ ስለማሩ የቀየርክላት መኪና አንደኛ ነገር መኪናው ለምን ተቀየረ? ኦኬ ቀየርከው ሳማው ተቀየረ ብዬ ለምን ኢትስ ኦኬ። የተቀየረው መኪና የገዛው ሰውዬ ታይትል ሳያዞርልህ ለመንፈሳዊ ህይወት ነው እንደ የገዛው ለቅድስና የተገዛ ነው። ስትገዛው መኪናውን ታይትል ሳትቀይርለት ሰውዬው ተነስቶ ወጣ። የት ዘመቻ ነው? ክተት አዋጅ ነው የወጣው። ኧረ እችላለሁ። ክተት አዋጅ ነው ሄደው ወጣ ከሀገር አይደል? የመኪናውን ታይትል ሳያዞርልህ ጠይቁት። እንዴት ነው ኖ ወደ መጀመሪያው መኪና ነው የምንመለሰው። እንዴት ነው የገዛው ሰውዬ መኪና ታይትል ሳያዞርልህ ከሀገር የወጣው? መቼም የማይመለስ ጥያቄ። እንዴት ወጣ? ሁለተኛ ነገር ይሄ የስለት እንትን አይደለም፣ ስለት የሚገባ ነገር አይደለም አይደል? እንዴት ተመሳሳይ መኪና ተገዛ? የመጀመሪያው አልሆነም፣ ሰውዬው ወጥቷል፣ ታይትል ማዞራት ይቅርብሽ ተባለችና ኤቭሪቲንግ ተመሳሳይ መኪና ተገዛ። ለምን ተመሳሳይ መኪና መጣ? ሌላው ጥያቄ ጠይቁ። ለምን ተመሳሳይ መኪና መጣ ወይም ተሰጣት? ሁለት እንዳትረሱ። ሶስተኛ የተሰጣት በኋላ ላይ ከ15 ቀን በኋላ ተቀይሮ የተሰጣት መኪና 10 ኪሎ ሜትር ከሄደ በኋላ የቆመ መኪና ነው። እየሄደ ይጠፋል ነው ያለችው። እየሄደ ሞተር ሁሉ ነገሩ ድርግም ነው የሚለው ዚሮ ፓወር ማለት ቆማዛ እሷ በትራንስፖርት ነው የመጣችው። መኪናው በምን መጣ? በቶ ተጭኖ ገራጅ ገባ። በቶ ተጭኖ ገራጅ ገባ። ሶስተኛው ጥያቄ እዚህ ጋር። ሶስተኛው ጥያቄ መኪናውን አልፈልግም ብላለች። እንዳታስገድዷትና ሐሳብ እንዳታስቀይሯት። ኦልሬዲ ስላወራን አሁን ሐሳብ አስፈራርታችሁ ማስቀየራችሁ። ሶስተኛ መኪናውን አልፈልግም ካለች ለምን በግድ ውሰዱ ትሏታላችሁ? በግድ ውሰጂ ካልሆነ 6000 ድራሙን መልሺ። ለምን? ይሄን 3 ጥያቄ ጠይቁ። እሺ 3 ያሁኑ በደንብ ሰምታችሁኛል። እነዚህ 3ቱ ጥያቄ ስትጎትቷቸው በጣም ስትጎትቷቸው ትሪኩ ድራማው የት በማ እንዴት እንደተቀነባበረ ቁጭ ብለህ ተከታታይ ድራማ ነው የሚሆነው። ቁጭ ብለህ በቃ ተግባባ። አንድ ሰው ስህተቱ ላይ እንጂ የምናገረው አንድንም ሰው ፐርሰናል ተናግሬ አላውቅም። በህይወቴ ፐርሰናል የተናገርኩት እዮዳብን ነበር። ለዛም ይቅርታ ብያለሁ። እኔ መናገር አልፈልግም። የሰው ልጅ ፐርሰናል እኔ እንደምታውቁት በሰው ልጅ የትዳር ላይፍ ውስጥ ሐሳብ አልሰጥም። የሰው ልጆች ቤተሰብ፣ ሃይማኖት አልነካም፣ ብሔርን አልነካም። እንዲያን ነገር ኮሜንት አልሰጥም። እንትና ወለደች፣ አገባይ፣ ፈታች እኔ ኮሜንት የምሰጠው ሌብነት፣ አንዳንድ አስተማሪ ነገሮች ሐሳብ በተለይ ሌብነት
በተለይ በድሃ ሲነገድ ምናምን ከድሮም ጀምሮ የምሰራው ነገር ነው። ነገም እቀጥላለሁ። ስለዚህ ዱባይ ያሉ መናገር አይችሉም ብያቸዋለሁ። በውስጥ እኮ አወራዋት፣ ጥያቄ ካላችሁ በውስጥ አወራዋት። እንዳልኳችሁ ይሄን ነገር እንዲወጣም እንዲነገርም አትፈልግም። ምክንያቱም አጣብቂኝ ውስጥ ነው ያለችው። እንዳታወራ እንዳትናገር። በዚህ ሰዓት ጎረቤቶቿ አሉ ሚያውቁ፣ ከቤት አትወጣም። በጣም ጭንቀት ውስጥ ናት። ሰው ሁሉ መኪና ተሰጥቷት ህይወቷ እንደተቀየረ ሁሉ ነገር እንዳለ እንዳበደ ነገር ነው እየተደረገባት ያለው። ሌላ ሰው እንዳይጠይቃት እንዳይረዳት፣ በዛ ላይ አማታል። ስለዚህ ሌሎች ሰዎች እንዳይረዷት ተደርጋ ከዚህ ሰርክል እንዳትወጪ እኛ ባልሽ ነው የምትሄዱ። በነገራችን ላይ አገስ ምዝነዳውንም ማይል እነሱ ይመስሉኛል። ሚተው ምንድን ነው የሚባሉት? ምን ነበር የሚባለው? ማይሉን ራሱ እነሱ የሚፈቅዱላት ነው ይመስል እና በእነሱ ስራ አድርገዋት ምንድነው የተደረገችው? ፊት ለፊት ያመጧትና ፊቷን ያስመቷታል። ከጀርባ ስም ይታደሳል፣ ገንዘብ ይሰራበታል። ቲክታክ ይከፍላል፣ ታውቃላችሁ። ፌስቡክ ይከፍላል። ሞኔታይዝ የሆነ ነው። ሂኖስ ገንዘብ እንዴት እንደሚሰራ። ስለዚህ ለዛ አስባችሁታል። ዛሬውን 19 ቪዲዮ አለ። 19 ቪዲዮውን በድምር ብትደምሩለት ቪውን እሱ ሞር ሜክ እያደረገባት ይላችሁ። እንዲህ ፈርዘር ሄዳችሁ አስቡ፣ አትሽወዱ። ማንም ሰው ያለ ጥቅም የሚሰራ ሰው በጣም ትንሽ ነው። ኢትስ ኦኬ፣ ተጠቅሞ ይስራ። ግን ተጠቅመህ ተንኮል አትስራ። ለምሳሌ አዶናይን አምጡልኝ። አዶናይ ይጠቅመሃል፣ ተንኮል አይሰራብህ። በጣም ጎበዝ ልጅ ነው፣ ብልህ ልጅ ነው። ይጠቀማል። ኦፍ ኮርስ ገባ። ቲክታኩም ፌስቡኩም በደንብ ይከፍለዋል። እሱም ተናግሯል። ግን ኮመርሻል ይሰራል። ግን ጎበዝ ነው። አንተ ላይ ተንኮል አይሰራም፣ ኃጢአት አይሰራም። እስከ መጨረሻው ሄዶ አሁን አምጡልኝ። እዚህ ጋር አዶናይ የሚሰራው ስራ የሆነን ሰው ከሆነ ቦታ አንስቶ እስከ ኤንድ ጎሉ ማለት ነው እስከ መጨረሻው ድረስ አርጎት ቸው ይለውና ፋሚሊ ያደርገዋል። እዚህ ጋር ደግሞ አንድ መኪና ሰተ 66000 ቪዲዮ ሰርተ ከ10 ኪሎ ሜትር በኋላ መኪናዋ ቆማ ተመልሳ ጋራጅ ገብታ ይቅርብኝ መኪና አዛ ነው ብዙ ወጪ ያስወጣኛል ነው ምናባሽ ነው ዘጂ ካልወሰሽ አንቺ የሰጠሽ 6000 ድራማ ከሚል ድራማ እናንተ አንጻፍ አሁን ወጭ እንደዚህ አይነት ምንናገር ሰዎች አሁን ተሳዳቢ ይልኩባቸዋል። በየቦታው እንደዚህ ምናምን ቪዲዮ ያሰሩባቸዋል። ምናምን እምትሰማ ደንባራ ኮንክ ትሄዳለህ። እኔ እንደምታውቁ አላዳምጥ ብትታነቅ አልሰማም። ላመንኩበት ነው። እንዲህ ብትቀላይ ስቀላይ ነው ማቆም ስትቀላይ። ስለዚህ አሁንም አዶናይ ወደ ዱባይ እንደሚሄድ ሰምቻለሁ ከጃኒ ጋር። ልቁን እቺ ልጅ መካስ አለባት። አዶናይ ሄዶ እንዲረዳት ትክክለኛ እርዳታ ያለምንም ትሪክ ያለምንም ድራማ እንድትረዳ ከዚህ ነገር ትውጣና አዶናይ ራሱ ይሄን ነገር ያርግላት። ያንን ተናገረ። እኔም ቪዲዮ ሰራለሁ። አዶናይ መጥቶ ይሄን ነገር እንዲያርግ ይሄን ድራማ ተውት። እሷ የምትፈልገው ያንን ነው። ሂስቶሪም አድርጋለች። አዶናይ እባክህ ስትመጣ ድረስልኝ። ስለዚህ ያንን አድርጉ። ዋንትያ ምን ሆናለች? ዋንትያ የአርሰናል ደጋፊ ምን ሆነች? ዋንትያ እኔ እኮ ነው አሁን ያለሁት አሜሪካ ነው። እኔ ስለ ዱባይ ቁጭ ቢሳወራ ዱባይ ያላችሁ እኮ ይሄን ነገር እናንተ እኮ ናችሁ። ግን መናገር ያለባችሁ ማሳደድ ያለባችሁ የምር እናንተ እዛ ነው ያለው። እኔ እዚህ ጋር ሆኜ እኔ መረጃ ጠይቄ ምንድነው ያለው ብዬ እኔ ነኝ እዛ ሆናችሁ እናንተ ይሄን ነገር እንዴት አታውቁ? የዱባይ ብዙ ልጆች አላችሁ። እኔ ጓደኞች የምሬ ነው ብዙ ጓደኞች አላችሁ። ለምን እንደዚህ አታረጉ? ብዙ ቲክታከር አለ። ጸጥ ለምን ጸጥ የሚሉ ይመስላችሁ? ቢሊየነር አይነካም፣ ድሃ ነው የሚነካው። ቢሊየነር አይነካም አባቴ። ድሃ የሚረገጠው ድሃ፣ ድራማ የሚሰራበት ድሃ። ሀብታም ላይ ድራማ ሲሰራ የተጣቃል። የቸገረው የታመመ የተቸገረ ላይ ድራማ ይሰራል። እዚህ ምድር ላይ አለው ተብሎ የሚታመን አንድም ድራማ የሚሰራበት አይታጣል። ኤኒዌይስ እንቀጥላለን። ዋናው ዓላማ ከዚህ ነገር እንድትወጣ ነው። ያው ስለ መኪናው አይደለም
ስለዚህ ስለ መኪናው ሳይሆን እና አዶናይ መተው ትክክለኛ እርዳታ ይሄ በቃ ተውት። ከዚህ ድራማ ትውጣ። አንደኛ መመለስ አለ በስሟ ምናምን የመጣ የታይትል ምናምን ባውት ሌላ ታሪክ ስላለው ከዚህ አስወጧትና እና አዶናይ እንዲረዷት አድርጉ። ያንን ነው ምለው። እንመለሳለን፣ እንገናኛለን። እኔ ከማንም ጋር ፐርሰናል ጸብ የለብኝም። ሀሳብ ማንሳት ፐርሰናል አይደለም። ይሄን ሰውዬ ሊተጠለዋለን ለመጥላት እኮ የሆነ ነገር የጋራ ነገር እንዴት እኔ ሰው ጠላ? እኔ አንድም ሰው በምድር ላይ ጠርቼ አላውቅም። ፈጣሪ ምስክሬ ነው። ስራህን እንጂ የምጠላው እኔ አንተን እንዴት እጠላለሁ? እኔ ብጠላ ቲክታክ ከሁሉም ሰው ቆጣላ ነው አይደል? የኔ ጓደኛ ያልሆነ አለ የምትፈልጉት ሰው ገባ ትቀናለህ እንዳትለኝ እኔ ራሴ ህይወት አለኝ። በራሴ በላቤ ማድረግ እግዚአብሔር ይመስገን ያለኝ። እኔ ቢሊየነር አይደለም ግን በልቼ አድራለሁ። እኔ ቢሊየነር አይደለም ግን በልቼ አድራለሁ። ተግባባ። ስለዚህ ያንን ነው የምለው። መልካም ቀን ይሆንላችሁ። ሌላ አዲስ የምትጽፉልኝ ነገር የምታጋሩኝ ሰዎች ካላችሁ ጻፉልኝ በውስጥ። መልካም ቀን። ቴንኪው